በኋላ የክርስትና ዋናው ትልቁ መሰረት ፍቅር ነውና በፍጹም ፍቅር በፍጹም አክብሮት ሰላም ማለት ያለባቸው ሰው ሰላም ይላሉ። መተቃቀፍ ካለባቸው ይተቃቀፋሉ። እና እንዲህ በጽሁፍ ደረጃ የሌለን ስርዓት ልክ እንደ ስርዓት አድርገው የሚያወሩን ሰዎች እንትን ባትሉ ጥሩ ነው። አንዳንድ ጊዜ በኦራል ደረጃ እየተባሉ ልክ እንደ ቤተክርስቲያን ትምህርት የታዩ በጣም ብዙ ጉዳዮች አሉ። ምናልባት ከዚህ ቀደም የምታስታውሱ ከነበረ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ኮንሰፕት እንደ ትምህርት ልክ እንደ ቤተክርስቲያኑ ትምህርት ተደርጎ በጣም ብዙዎች በተደጋጋሚ ሲናገሩት እንደውም ትልልቅ ጉባኤ ላይ ሁሉ ሳይቀር ልክ ከመጽሐፍ ቅዱስ እንደወጣ ጥቅስ በትልልቅ ባነሮች ሁሉ ሰቅለውት ምናምን አስተውለን እናውቃለን። እና እንዲህ አይነት ነገሮች በሰዎች አንድ ስለተነገሩ ቤተክርስቲያን ትምህርት ናቸው ማለት አይደለም። ያለ ድንግል ማርያም አማላጅነት አሁን ዓለም አይድንም የሚል ትምህርት እኛ ጌታ ሆይ የለንም። እንደዚህ አይነት ነገር የለንም። ሰላም መባባል ይቻላል ወይ? አዎ ይቻላል። አይቻልም ተብሎ የተቀመጠ ሐሳብ የለማ ከጅምሩ። እንዴ ቅዱስ ሥጋውን ክቡር ደሙን እኮ የምንቀበለው ትልቁ ፖይንቱ ከስጋ ድፍምነት ስሜት በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የንስሐ ፍጻሜው ቅዱስ ሥጋው ክቡር ደሙ ነውና ያንን የንስሐን ጉዞ የምንፈጽምበት ትልቁ መንገድ ቅዱስ ሥጋው ክቡር ደሙ ነው። ኦኬ፣ ስለዚህ ቅዱስ ሥጋውን ክቡር ደሙን እንቀበላለን። ለዚህ ስንል ፕላስ የዘላለም ሕይወትን እናገኝበታለን። የዘላለም ሕይወትን የምናገኝበትን ነገር ከሰዎች ጋር አትጨባበጡ፣ ከሰዎች ጋር ሰላም አትባባሉ፣ ከሰዎች ጋር አትተቃቀፉ የሚል ኮንሰፕት የለውም። በሐሳብ ደረጃ ራሱ እኛ የዘላለም ሕይወትን እናገኝበት ዘንድ የንስሐ ፍጻሜያችን እናደርገው ዘንድ ቤተክርስቲያን ያስቀመጠችው ስርዓት እንጂ ከዛ ውጭ ከዛ ያለፈ ከዛ የዘለለ ነገር የለውም። እና ከምን አንጻር እንደሆነ አላውቅም። ብዙ ሰዎች ሰላም መባባል አይቻልም፣ መጨባበጥ አይቻልም፣ ሰው ምግብ የበላበትን ምንድነው ምግብ ከበላ በኋላ የተረፈውን ሌላ ሰው መብላት አይቻልም የሚባል ነገር እንደውም ለእናንተ በረከት ነው። ቆርቦ የወጣን ሰው አቅፋችሁ ሰላም ማለት ለእናንተ በረከት ነው። ክርስቲያኖች እንዴ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ስታገኙማ በፍጹም ፍቅር በፍጹም ክርስቲያኒ ሰላም ተባባሉ። ቅዳሴያችን ክፍል ላይም ሰላም ተባባሉ የሚል ክፍል አለ እኮ አይደል? ሁሉም ክርስቲያን እርስ በራሱ ሰላምታ የሚሰጣጥበት ክፍል አለ። በዛ ልክ ደግሞ ቆርቦ የወጣን ሰው በፍጹም ክርስቲያናዊ ፍቅር ሰላም እንደማለት ደግሞ ትልቅ በረከት የለም። ስለዚህ ሰላም ልትሉ ይገባል። ሰላም አትበሉ የሚላችሁ ሰው ካለ ግን እስቲ እንደ ስርዓት የተቀመጠ መጽሐፍ ማስረጃ ካለ ፕሊዝ ስጡ ማለት። ምክንያቱም የሌለውን ነገር እንዳለ አድርጎ የሚያወራ ሰው በርደን ያለው እዛ ሰው ላይ ነው። ማስረጃ ማምጣት ማለት ነው። በቤተክርስቲያን ስርዓት የሌለውን ነገር እንዲህ አይነት ነገር አይቻልም ካለ እሺ አምጣ ማስረጃ ፕሊዝ ስጠን። እስቲ ሰላም ማለት አይቻልም አይደል? እስቲ ምኑ ጋር ነው? የትኛው የቤተክርስቲያናችን የስርዓት መጽሐፍት ላይ የተቀመጠው እርስ በራሳችሁ ሰላም እንዳትባባሉ የሚል? ሲቀጥል ደግሞ ሰው ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ከተመገበ በኋላ ትራፊው ሌላ ሰው መብላት የለበትም። እንዲህ አይነት ሀሳብ ከምን ሊያገኘ ብላችሁ ልጠይቁ ይገባል። ምክንያቱም እንዲህ አይነት ሀሳቦች የቤተክርስቲያን ትምህርቶች ስላልሆነ። ባይሆን ግን እንዲህ ስንል ደግሞ ሰዎች ልቅ ይሁኑ ማለት አይደለም። የምንቀበለው እውነተኛ የሆነውን የክርስቶስ ሥጋ እውነተኛ የሆነውን የክርስቶስን ደም ነውና ልንጠነቀቅ ይገባል። ለምሳሌ ያክል ቅዱስ ሥጋውን ክቡር ደሙን ከተቀበላችሁ በኋላ አፍ ይሸፈናል አይደል? አፍ የሚሸፈንበት ትልቁ ምክንያት ምን ይመስላችኋል? ክርስቲያኖች በተለይ ሕፃናት ይገደዳሉ። ሕፃናት ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ አፎቻቸውን ይሸፍኑ ዘንድ ይታዘዛሉ። ይሄ የቤተክርስቲያን ስርዓት ነው። ለምንድን ነው ይሄ እንኳን የሚሆነው ሲባል አፍ መያዝ ሌላ ኤክስትራ የሆነ ከዚህ ሚስጥር ጋር የሚገናኝ ሌላ ኤክስትራ የሆነ ስርዓት ሆኖ ሳይሆን ለጥንቃቄ ያክል ነው። የክርስቶስ ደም ከሰዎች አፍ እንዳይነጥፍ ሙሉ ጤናማ ልትሆኑ ትችላላችሁ። ለምሳሌ አንዳንድ ጊዜ ደካማ የሆኑ እናት አባቶቻችን በአፎቻቸው በትናጎቻቸው ነገሮችን መያዝ ሊያቀታቸው ይችላል። ስለዚህ የክርስቶስ ደም ከአፋቸው እንዳይነጥብ ሲባል ስለ ክብሩ አፍ ይሸፈናል። ኢቭን ሙሉ ጤናማ እንኳን ሆነን እኔ ጤነኛ ነኝ ያው ምንም አሁን ወጣት ነኝ ምናምን ማለት የለብንም። የክርስቶስ ደም
መንጠብ ስለሌለበት ልንጠነቀቅ ይገባል። ስለዚህ አፎቻችን እንሸፍናለን። ህፃናት ያው እንደምታውቁት ነው። ስለዚህ ህፃናትም ጭምር በቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን ሲቀበሉ የክርስቶስ ደም እንዳይነጥብ አፎቻቸውን ይሸፍናሉ። አጭርና ግልጽ። ከዛ ውጭ ግን ሰላም አትባባሉ፣ ምግብ የበላበትን ትራፊውን ሌላ ሰው እንዳይበላ፣ እንዳትጨባበጡ፣ እንዳትተቃቀፉ የሚባል ነገር የለም ነው። እንደዛ የሚል ሰው ካለ እንግዲህ የቤተክርስቲያን የስርዓት መጽሐፍቶቻችን አሉ አይደለም፣ ማስረጃ አምጡ ማለት ማስረጃውን አምጡት። እስኪ እንየው ምኑ ጋር ነው አትጨባበጡ የሚለው? ምኑ ጋር ነው የዛን ሰው ያስተረፈውን ምግብ አትብሉ የሚለው ብሎ ማስረጃ መጠየቅ ያስፈልጋል። እንግዲህ እንደ አንድ ክርስቲያን ግን ቅዱስ ሥጋውን ክቡር ደሙን የተቀበለን ሰው አይደለም ገዳም ደርሶ የመጣን ሰው እንኳን በፍጹም ፍቅር እያንዳንዱ ክርስቲያን ሰላም ይላል። ለምን? የሄደበት ቦታ በረከት ያድርበት ዘንድ። ስለዚህ ክርስቶስ ቅዱስ ሥጋው ክቡር ደም ደግሞ የተቀበለን ሰው ያ መንፈሳዊ በረከት በሁላችን ላይ ያደርብን ዘንድ በፍጹም ፍቅር ሰላም ልንለው ይገባል። ሲቀጥል ማዕድም ሲቀርብ አንድ ላይ መብላት ይቻላል። ማዕድም ሲቀርብ ቤተክርስቲያን የምታስበው አጋፔን ነው እንጂ ከዛ ውጭ ሆነን ስርዓት አይደለም። ስለዚህ አንድ ላይ ሰዎች መመገብ ይችላሉ ለማለት ያክል ነው። እንዲህ ግን አዲስ እንግዳ የሆነ ነገር ሰዎች ለምሳሌ እንደ ስርዓት አድርገው ሲያመጡ ምኑ ጋር ነው እንደዚህ የሚል ነገር ምኑ ጋር ነው የተጻፈው ብላችሁ ጠይቋቸው። ምኑ ጋር ነው የተጻፈው? አንዳንድ ጊዜ ሰው ዝም ብሎ በግሉ የሚፈለስፈውን ነገር ፕሊስ እንትን አትበሉ። ኦኬ። ለምሳሌ አንዳንድ ሰው ምን ሲሉ ሰማውን፣ አንድ ሰዎች በኃይል ካዛጉ ሰይጣን አለባቸው ማለት ነው። ጭራሽ ሰው እንዳያዛጋም ሰው በዚህ ልክ ማሳቀቅ ጥሩ አይደለም። መቼም ቤተክርስቲያን ትምህርት አላት፣ የተመሰረተ ትምህርት አላት አይደል? ስለዚህ ካሉት መጽሐፍቶቻችን መካከል የሆነን ሀሳብ ሰው አንስቶ ነው አጣቅሶ ሊያስተምር የሚገባው እንጂ ዝም ብሎ የመሰለውን ነገር በቃ ነው ወደ ማለት ሲሄድ እናንተ ማብራችሁ ነው አትበሉ። በዚህ ልክ አትሙኙ ፕሊስ። ሰው ርቦት ሊያዛጋ ይችላል። ሰው ደክሞት እንቅልፉ መጥቶ ሊያዛጋ ይችላል። እንቅልፉ መጥቶ ድካማ ላይ ያለው ሁሉ ባዛጋ ቁጥር ሰይጣን አለ ይኸው አጅሬ ምናምን መባባል ጥሩ አይደለም። በዚህ ልክ አትሙኙ ነው። ስለዚህ በቻላችሁ ታቀም ሰው የሆነ ሰው ተነስቶ አይ እንዲኮንቲ ነው ሲል ኦኬ ክርስቲያን አይደል? አሁን የቤተክርስቲያናችን መጽሐፍ ፕሊስ አውጣና አሳየን። ምን ጋር ነው እንደዚህ የሚለው? የትኞቹ ቅዱሳን አባቶቻችን ነው እንደዚህ ሲሉ ያየኸው? የትኞቹ አባቶች እንደዚህ ሲያሰቡ ተመልክተሃል?